ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 14ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥሎ ሲካሄዱ አርሰናል ከብሬንትፎርድ፣ ሊድስ ዩናይትድ ከቼልሲ፣ ሊቨርፑል ከሰንደርላንድ በሰፊው የምንመለከት ይሆናል። ምሽት 4 ሰዓት ተኩል አርሰናል ከብሬንትፎርድ የሚያደርገው ጨዋታ ከተከታዩ ሲቲ ነጥቡን ለማስፋት የሚያደርገው ጨዋታ ይጠበቃል። ሲቲ በአንጻሩ ከመሪው አርሰናል ያለው ልዩነት ወደ 2 አጥብቧል። ነገር ግን እያሳየ ያለው የፔፕ ጋርዲዮላ ሲቲ አሳሳቢ ይመስላል። ምናልባት የዋንጫ ቲም ለመሆን የሚያሰጋው ያለበት ደረጃ እየደረሰ ይገኛል። ትላንት ምሽት ከፉላም ጋር ያደረገው ጨዋታ 5-4 ቢያሸንፍም ግን በየጨዋታው እያሳየ ያለው ፐርፎርማንስ እየወረደ እየመጣ ይገኛል። እንዴት ነው የሲቲ ጉዳይ? እንዴት እያየኸው ነው? አዎ ያው ሲቲ ከቅርብ ጊዜ አንስቶ ምን ያህል ፎርም እንደቀየረ እናስታውሳለን። ጋርዲዮላ ማለት ነው። ከዚህ በፊትም አውርተናል። የሮድሪ ጉዳት ማለት ነው ቲሙን በሌላ ፎርም እንዲይዝ ያደረገበት አመት ነው ዘንድሮ በተለይ እና ከአምና ከግማሽ ከጃንዋሪ ጀምሮ ነው ቲሙን ፎርም እያስያዘ የሚገኘው ማለት ነው። እና ልክ ሲቲ ዘንድሮ እያሳየው ያለው አቋም ከ60 በኋላ በጣም የወረደውን ሲቲ ነው የሚያሳየን። እስከ 60 ያለውን ሲቲ እና ከ60 በላይ ያለውን ሲቲ በጣም የተለያየ ሲቲ ነው። ምክንያቱም አንደኛ ሲቲ የጋርዲዮላን አጨዋወት እናውቃለን እና የዛሬ 2 አመት ከዛ በኋላ ያለውን አመት ስንመለከት ጋርዲዮላ በጣም ዶሚኔት የሚያደርግ ሚድፊልደር ያለው እና ከዲፌንሱ ጀምሮ ቦል ፖዚሽን የሚያደርግ በደንብ ፕሮግረስ የሚያደርግ እና ልክ እንደ አሁንም እያሳየን ባለው እንትን ማለት ነው። የትላንትና ምሽቱ ጨዋታ ላይ በጊዜ ነው ጎል ማስቆጠር የቻለው ሲቲ ማለት ነው። እና ልክ ሲቲ ጎል ሲያገባ የዛሬ 2-3 አመት ጎል 1-2-3 እስከ 5 ሊያገባ ይችላል። ግን ከዛ በኋላ ሲቲ ላይ ጎል ማስቆጠር ሳይሆን ኳሱን እንኳን የመያዝ እንትን ለተቃራኒ ቲም በጣም የሚከብድበት ታይም ነበር። ምክንያቱም ኳሱን በደንብ ተረጋግቶ ነው የሚጫወተው። 90 ደቂቃ ሙሉ ኳሱን ማንሸራሸር የሚችል ቲም ፖዚሽናል ቦል ስለሚጫወት እና አሁን ግን እያሳየን ያለው የሲቲ አቋም ማለት ነው በጣም የተለየ ነው ከአቻምና እና ከዛ በፊት ካለው ከሁለቱ ከአመታት በፊት ያለውን ሲቲን ማለት ነው። አሁን አውርተናል ስለ ሃላንድ ምን አይነት አጥቂ እንደሆነና ጋርዲዮላ ደግሞ ከዚህ በፊት ተጠቅሞት ማያውቀውን አጥቂ እንዳመጣ ዶናሩማን ተመልክተናል። ከዚህ በፊት ተጠቅሞት ማያውቀውን በረኛ ነው ጎልኪፐር ሹት ስቶፐር ይዞ ዘንድሮ ብቅ ያለው ማለት ነው። ሌላው እንደ ዶኩ ያለ ታች ላይን በደንብ አብዶ ማድረግ የሚችል እና ታች ላይኑን መስመሩን ይዞ ማጥቃት የሚችል በጣም ቀጥተኛ የሆኑ ተጫዋቾችን ዘንድሮ በደንብ እየተጠቀመ ይገኛል። እና እነኚህ ተጫዋቾች ደግሞ ቲሙን በሌላ ፎርም እያመጡት ይገኛሉ። ሌላው ደግሞ ሲቲ ልክ ቀጥተኛ ተጫዋቾች እየበዙ ስለመጡ እንደ ማቲያስ ኑኔዝ ያለ ፉልባክ ላይ ኦሬሊም አለ በጣም ኳሱን ወደፊት ፕሮግረስ አድርጎ መሄድ የሚችሉ እና ቀጥተኛ ኳስ የሚጫወቱ እና ይሄ ደግሞ በደንብ አታክ የምታደርግ ከሆነ እየደከምክ ትመጣለህ። 90 ደቂቃ ሙሉ የመጫወት አቅምህ እየቀነሰ ይመጣል። እና ይሄ ደግሞ በፕሪሚየር ሊጉ እንደ ቦርንማውዝ ያለ ቲም ነው በጣም ሃይ ፕሬሲንግ የሚጫወቱ ቲሞች ማለት ነው። እነሱን ስንመለከት ቦርንማውዝ አሁን እስከ 60 ካላገባብህ ከዛ በኋላ ጎል ላይ ያስቆጥርብህ ይችላል። እስከ 60 በደንብ ፕረስ የሚያደርግ ነው። በደንብ ካውንተር አታክ የሚጫወት ቲም ነው በደንብ ማለት ነው። እና ቦርንማውዝ እና ሴሜኒዮ ያሉበት እንትን በጣም የተዋጣለት ፕሬሲንግ የሚያደርጉ ቲሞች ናቸው። እና
እነሱ አሁን ወዲያው ነው ከ60 በኋላ በጣም ይቀዘቅዛሉ። በጣም የቀዘቀዘውን ቦርንማውዝ ነው የምንመለከተው። ሲቲም በዛው ልክ እንደዛ እየሆነ ነው እስከ 60 የሚጫወት ቲም፣ ከዛ በኋላ ደግሞ በጣም እየቀዘቀዘ የሚመጣ ቲም ነው። አይተናል ከሊድስ ጋርም ሲጫወት 2-0 እስከ ረፍት እየመራ ከረፍት በኋላ 2 ጎል አስቆጥሮ ባለቀ ሰዓት ነው ፎደን አስቆጥሮ 3 ላይ ያስቆጥሮ ጎል እና ልክ እንደዚህ አይነት ቲም ደግሞ ለዋንጫ እንዳልከውም በደንብ የሚያሰጋ ይመስለኛል። ተመልክተናል እኮ ሊቨርፑል 5 ተከታታይ ጨዋታ ሲያሸንፍ በምን አይነት መንገድ እያሸነፈ እንደነበር እናስታውሳለን። ከ80 በኋላ ነው እንዳለ ጎል ስኮር የተደረገ የመጣው የሊቨርፑል ማለት ነው እና 90 ፕላስ 80 ምናምን አግብቶ ነው 5 ጨዋታ በደንብ ዶሚኔት አድርጎ ሲያሸንፍ የነበረውን እሱ እናውቃለን። ከዛ በኋላ ክፍተቶቹ በደንብ ቲሞች እያሉ ሲመጡ ሞር ደግሞ ነጥቦችን ማግኘት ሁላ እስኪያቅተው ድረስ ነው 1-2 ጨዋታ ነው ከዛ በኋላ ያሸነፈው። 5 ጨዋታ በተከታታይ ያሸነፈ። ከዛ በኋላ በፕሪሚየር ሊጉ ከተደረጉት ከቀሪው ከ8ቱ ጨዋታ 2 ነው ያሸነፈው፣ 6ቱን ተሸንፈው ማለት ነው እና ምን ያህል እየከበደው እንደመጣ የምናስታውስ ነው። እና ሲቲም በዚሁ ፎርም የሚቀጥል ከሆነ ቲሞች ደግሞ የሲቲን አጫዋት ስታይል ምናልባት እስከ ረፍት ዲፌንስ አድርገው በደንብ ዲፌንድ አድርገው ከረፍቱ በኋላ ደግሞ ተጭነው መጫወት እንደሚችሉ እንደ ብሉፕሪንት የሚሰጣቸው ይመስለኛል። 2ቱ ጨዋታ የሊድሱና የትላንት ምሽቱ ጨዋታ ማለት ነው እና የትላንት ምሽቱ ጨዋታ ሲቲ በደንብ እስከ ረፍት በደንብ ዶሚኔት አድርጎ ሃላንድ አንግል የገጨበት 2 ኳሶችን ጭምር የምናስታውስ ከሆነ እነሱ እንኳን ስኮር ቢደረጉ ወደ 7 የሚደርስ ጌም ነው እና ከዛ በኋላ ፉላም ምን ያህል ተጭነው እየተጫወቱ እንደነበረ ከቅያሪ ከ3 በኋላ በደንብ ተጭነው 3 ጎል ከ5-1 5-4 ማድረግ ማለት በተለይ ለፔፕ ጋርዲዮላ በጣም ከባድ ነገር ነው የሚመስለኝ። ምክንያቱም ብዙ ደቂቃ ነበር እንደውም ሊቆጠርባቸው የሚችልባቸው እንትኖች ይመጡ ነበር፣ አጋጣሚዎች ይመጡ ነበር። ግን ምን ያህል ሲቲ እየተቸገረ እየመጣ እንዳለ በደንብ ያሳወቀበት ይገኛል። በተለይ ባለፈው የሊድሱ ጨዋታ ላይ ደግሞ ጭራሽ 2 ሆኖ 90 ፕላስ ላይ ስኮር አድርጎ ያሸነፈው እና ያ ጨዋታ ምስጋና ለፎደን እስኪባል ድረስ ነው። በጣም ምን ያህል ተቸግረው እንደነበረ እናስታውሰው ነው እና ሲቲ አሁን እያሳየው ያለው ፐርፎርማንስ በተለይ በዘንድሮ የውድድር ዓመት እናስታውሳለን ከብራይተን ጋር 2-1 ሲሸነፍ ፈርስት ሃፍ 1-0 እየመራ ሰከንድ ሃፍ ላይ 2 ጎሎችን ተቆጥሮበት ነው 2-1 የተሸነፈው እና ሲቲ አሁን እያሳየን ያለው ፐርፎርማንስ ከ60 በኋላ በጣም የተዳከመውን ሲቲ ነው የሚያሳየን። ከ60 በኋላ ወይ ዲፌንድ ማድረግ የማይችል ወይ ደግሞ በደንብ አታኪንጉ ላይ አታክ አድርጎ የሚያስቆጥር ቲም አይደለም እየገነባ ያለው ጋርዲዮላ። ይሄንን ነገር ጋርዲዮላ ከመሆኑም አንጻር ነገሮችን ማስተካከል አይከብደውም ብለን እናስብ እንጂ ይሄ በዚሁ የሚቀጥል ከሆነ ሲቲ ለዋንጫ ለመፎካከር በጣም የሚቸገር ነው የሚመስለው። በጣም ይቸገራል ብዬ አስባለሁ በእኔ በኩል። እንደ ሊቨርፑል ነጥቦችን ስለሰበሰብ ጋርዲዮላ ነው ብዬ ነው እኔ ትልቅ ክሬዲት መሰጠው አሰልጣኝ ነው ጋርዲዮላ። ስለዚህ ሲቲን በደንብ ፎርማስ ይዞ ለዋንጫው ፉክክሩ ያመጣዋል ብዬ አስባለሁ። ግን በዚሁ የሚቀጥል ከሆነ ግን በዚሁ ፐርፎርማንስ የሚቀጥል ከሆነ ትንሽ ይከብደዋል ለዋንጫው ፉክክሩ በጣም የሚከብደው ነው የሚመስለኝ። ምክንያቱም የተሻለ ቲም ስላለ ማለት ነው። ቼልሲም አሁን እያሳየን ያለው ፐርፎርማንስ የተሻለ ነው። አርሰናል ደግሞ በጣም የተሻለው ቲም ነው በፕሪሚየር ሊግ ላይ ካሉት ቲሞች ማለት ነው። ቼልሲ እና አርሰናል ሞር የተሻለ ቲሞች ናቸው አሁን ባለው ከረንት ባለው ፐርፎርማንስ ማለት ነው። እና
ስለዚህ እነዚህ ጋር መጠጋት ደግሞ በእንደዚህ አይነት ፎርም ይከብዳል። ብሉፕሪንት ለተቃራኒ ቲም እየሰጠ እያለፍክ ትንሽ የሚከብድ ነው የሚመስለኝ ለሲቲ። ይህን ነገር ግን ጋርዲዮላ በደንብ ያስተካክሏል ብዬ አስባለሁ። ሲቲ እየተቸገረ ይገኛል። የመጀመሪያዎቹ የሲቲ 12 ጨዋታዎች በሃላንድ ላይ ነበረ ሲመካ የነበረው። ማለት ሃላንድ ብቻ ነበረ ጎል ሲያገባ የነበረው፣ ሌሎቹ አንዳንድ ነበራቸው የነበረው እና አሁን ላይ ያለፉት 2 ጨዋታዎች ላይ ይህንን እየቀየረ ያለ ይመስላል። ምክንያቱም ፎደን ወደ አቋሙ እየተመለሰ ይገኛል፣ ጎሎችን እያስቆጠረ ይገኛል። እና ስለ ፎደንና ምን ትላለህ እስኪ በዚህ ጉዳይ ላይ? ሲቲ ያው የሚወቀስበት ነገር አለ። ኤርሊንግ ሃላንድ ብቻ ነው ጎል ስኮር የሚያደርገው ተብሎ በጣም ይወቀስ ነበር ከ12ኛ ሳምንት በፊት ማለት ነው። እና እሱንም አንተ ብለዋል። እና 14 ጎል ብቻ ጎል ኮንትሪቢዩሽን ያለው ሃላንድ ነው። ከዛ በታች ያሉት ሁሉም አንዳንድ ጎል ነው ያላቸው፣ ሁሉም ሲቲ ተጫዋቾች ማለት ነው። እና እንዴት ነው በሃላንድ የሚዘልቀው? እንዴት ሃላንድ ብቻ ጎል ስኮር እያደረገ እንዴት እንደዚህ ይዘለቃል ተብሎ በጣም ብዙ ትችቶች ሲቲ ላይ ተነስተውበታል። እና አሁን ከ13ኛ ሳምንት ጀምሮ ያለው በሁለቱ ጌሞች ብቻ ፊል ፎደን ወደ 4 ጎሎችን ስኮር አድርጓል። እና የፎደን ወደ ጎል ስኮርነት መመረስ በጣም ለሲቲ በጣም ጠቃሚው ነው። እና በሁለቱ ክፍተቶችን አይተናል፣ ምን ያህል ሲቲ እየተቸገረ እንደሆነ ተመልክተናል። ግን በዚህ መካከል ደግሞ ፎደን በደንብ ፐርፎርም እያደረገ ወደ አቋሙ እየተመለሰ እንደሆነ እንመለከታለን። ፊል ፎደን ከዚህ በፊት 2023-24 የውድድር ዘመን ላይ ወጣት ምርጥ የአመቱ ምርጥ ተጫዋች ተብሎ እንደተመረጠ እናስታውሳለን። ምን ያህል ፐርፎርም እያደረገ እንደነበረ በጣም እንግሊዞች ምን ያህል እየጠበቁት እንደሆነ የእንግሊዝ ደጋፊዎችም የእንግሊዝ ሚዲያዎችም በጣም ሲያወሩለት እንደነበረ እናስታውሳለን። ከዛ በኋላ አቋሙ ወርዶ የእሱ ብቻ አይደለም፣ በእርግጥ ግን ቲሙ በሙሉ ነው የወረደው። የፎደን ደግሞ በጣም የወረደበት አመት ነበረ አምና 2024-25 የውድድር ዘመን ማለት ነው። በጣም ወርዶ ተመልክተነው ነበረ። እና እንግሊዝ በ2023 የውድድር ዘመን ለአውሮፓ ዋንጫ ፍጻሜ የደረሰችበት ቡድን ውስጥ ስብስብ ውስጥ ነበረ። እና በእርግጥ እዛ ላይ ለትንሽ የተቀየረ የመጣ ያለ ቦታው እየተጫወተ ስለነበረ በዛን ሰዓት እየተቸገረ ነበረ በዛን ጊዜ። ነገር ግን ምን ያህል ፐርፎርም እያደረገ እንደነበረ በማንቸስተር ሲቲ ቤት ተመልክተነው ነበር በዛን አመት ማለት ነው። እና ፎደን ዘንድሮም ወደዛኛው አቋሙ እየተመለሰ ያለበት አመት ይመስላል። በተለይ በዚህኛው የውድድር ዘመን ላይ በጣም ምርጥ ፐርፎርማንስ ላይ እያሳየ ይገኛል። ክሬት እያደረገ ነው በደንብ ጎል አስኮር እያደረገ ነው። 16-50 አካባቢ በተለይ ከቦክስ ውጪ ሞካክራል ኳስ። በጣም የሚያምር ጎሎችን ነው። ትላንትናም በጣም የሚያምር ጎል ነው ስኮር ያደረገው። ባለፈውም ማሸነፊያውን ጎል 90+1 ላይ ሲያስቆጥር በጣም የሚያምር ጎል ነበረ ከቦክስ ውጪ እያስቆጠረ የነበረው። እና ክሬትም ያደርጋል በዛው ልክ በጣም ምርጥ አቋሙ ላይ ይገኛል። ሲቲ እንትናን ካጣ ማን ነው ዲብሮይናን ካጣ በኋላ ክሬቲቭ ተጫዋች የለውም ነበረ። ፎደን ምን ያህል ያንን ቦታ መሸፈን ገና ጊዜ የሚፈተው ነገር ቢሆንም እያሳየ የሚገኘው በትንሹም ቢሆን እየሸፈነ ያለበትን ነው። እና ፎደን በጣም ለሲቲ ከሃላንድ በተጨማሪ ጎል ስኮር እያደረገ የሚገኝ ተጫዋች ነው። ቲጃኒ ሬጀንደር እንደ ዶኩ ያሉትም በእርግጥ ስኮር አድርጓል ጎሎችን። ነገር ግን ምን ያህል ለሲቲ ፎደን መመለሱ በጣም እየጠቀመው እንዳለ የተመለከትን እንገኛለን። ሲቲ ከሃላንድ ውጪ ጎል ስኮር የሚያደርጉት ተጫዋቾችን በማምጣት አሁን ለምሳሌ ፎደን ሃላንድን
በትላንትና ጨዋታ ብቻ ራሱ በጣም ማርክ ተደርጎ የነበረው ሃላንድ ነው። በደንብ የሲቲ ትልቁ መሳሪያቸው ሃላንድ ነው ብለው ስለሚያስቡ ቲሞቹ ሁሉም ቲሞች ሃላንድ ላይ ነው ዲፔንድ ይሆናል ብሎ ስለሚመጡ ሃላንድን መያዝ ነው እና ከዛ ውጪ ደግሞ ስኮር ማታረግ ከሆነ ሃላንድ ቢቆም ሲቲ በሙሉ ሊቆም ይችላል ብሎ ስለሚያስቡ፣ ነገር ግን ፊል ፎደን በዚህ በሁለቱ ጨዋታዎች ላይ እያሳየ ያለው አቋም ለሌላ ቲሞች በጣም ሌላም ተጫዋች መያዝ እንዳለባቸው እያሳየ ይገኛል። ፎደን ምን ያህል ፐርፎርም እያደረገ እየመጣ እንዳለ እንመለከታለን። ያው ፎደንም ያው የተሻለውን ፎደን እንመለከታለን ብዬ አስባለሁ በዚህ ውድድር አመት ማለት ነው። በጣም ምርጥ አቋም ላይ ይገኛል። አዎ ሲቲም ቢቸገርም በተለያዩ ጨዋታዎች ነጥብ ይዞ ለመውጣት ከነ ሊቨርፑል አንጻር ነጥብ ይዞ ለመውጣት እየታገለ ይገኛል። እንዲሁም ከመሪዎች ጋር ያለውን ነጥብ ልዩነትም እያጠበበ ያለ ይገኛል እና የወደፊቱን ሲቲ ወደፊት የምናየው ይሆናል። ይስተካከላል የሚለውን ብለን እናስባለን። ፔፕ ጋርዲዮላ እንደመሆኑ ወደፊት ላይ የምንመለከት ይሆናል። በሌላ ጨዋታ በዛሬው ቀን አርሰናል ከብሬንትፎርድ የሚያደርገው ጨዋታ ምሽት 4:30 ሲል የምንመለከት ይሆናል። በዚህ ጨዋታ ላይ አርሰናል በተለይ ካለፈው ጨዋታ ከቼልሲ ጋር በነበረው ጨዋታ ላይ አንድ አቻ መውጣቱን እናስታውሳለን። በዛን ጨዋታ በኢንካፔ እና በሞስኬራ የተከላካይ ክፍሉ ትንሽ ድክመትን እያሳየ ይገኛል። እንደዚህ ደግሞ ስል ከምን አንጻር ነው? ከሳሊባ እና ከማጋለሽ አንጻር እነሱ ሁለቱ ቦታ ላይ ፊት እያደረጉ ነው ወይ የሚለውን ጥያቄ አሁን ትንሽ ጥያቄ ውስጥ እየገባ ይገኛል እና በእነዚህ ሁለት ተጫዋቾች ያለህን የመከላከል እንትን ሀሳብህን ያለውን አስተያየትን ብትነግረን እና በዛሬው ጨዋታ ላይ ምን ይመስላል? ምክንያቱም ብሬንትፎርድ ዛሬ የቻርጅ ጨዋታ ነው የሚጫወተው። ተጫዋቾቹ ሙሉ ቻርጅ ናቸው። 90 ደቂቃ ሙሉ ቻርጅ የሚያደርጉ ተጫዋቾች ናቸው። እንደገና ደግሞ ኢጎር ቲያጎን ደግሞ በየጨዋታው ጎል እያስቆጠረ ይገኛል እና ለአርሰናል ዲፌንስ ትንሽ ፈተና ይሆን የሚለውን የምንመለከት ይሆናል እና በዚህ ያለህን ሀሳብ ብትነግረን። ዛሬ አርሰናል ከብሬንትፎርድ የሚያደርጉት ጨዋታ ለአርሰናል ትልቅ ወሳኝ ጨዋታ ነው የሚሆነው። ምክንያቱም ማንቸስተር ሲቲ ትላንት ምሽት ማሸነፉን ተከትሎ ያላቸው የነጥብ ልዩነት ወደ 2 ጠቧል። ይህንን የነጥብ ልዩነት ለማስፋት ግዴታ ማሸነፍ አለበት የዛሬውን ጨዋታ ማለት ነው አርሰናል እና ከብሬንትፎርድ ጋር በእርግጥ ያለፉትን 5 ጨዋታዎች አርሰናል በ4ቱም በማሸነፍ በአንዱ አቻ በመውጣት የበላይነቱን ይዟል። ብሬንትፎርድ በአንጻሩ አርሰናልን የማሸነፍ እንትን የለውም። እስከዛሬ ካደረጉት ከፕሪሚየር ሊግ ጨዋታዎች ውስጥ 20 የፕሪሚየር ሊግ ጨዋታ ሲያደርጉ እርስ በርስ ግንኙነት 9ኙን አርሰናል አሸንፏል፣ 5ቱን አቻ፣ 6ቱን በእርግጥ ብሬንትፎርድ አሸንፏል። ነገር ግን ያለፉትን 5 ጨዋታዎችን የቅርብ ጊዜ ጨዋታዎች ስለሆኑ እነሱን ስንመለከት አርሰናል የበላይነቱን ወስዷል። በዛሬው ጨዋታ አርሰናል ነጥቡ በጣም ያስፈልገዋል። በሜዳውም ከመሆኑ አንጻር የማሸነፍ ግምት ተሰጥቶታል አርሰናል እና በዚህ ጨዋታ ላይ ስንመለከት በጣም ዲፌንሱ የአርሰናል ዲፌንስ አንተ እንዳልከው ማስኩዌራ እና ሂንካፔ ሁለቱም ሲጣመሩ ምን ያህል ክፍተት እንደሚፈጥር ተመልክተናል። መከላከሉ ላይ ብቻ ሳይሆን የሳሊባን ጥቅም በደንብ እሱ ያለመኖር በደንብ ጥቅሙን የተመለከትን ይመስለኛል። ምክንያቱም በቼልሲ ጨዋታ ላይ ምን ያህል ኳስ ፕሮግረስ አድርጎ ከዲፌንሱ መውጣት እንዳልቻሉ በጣም ተመልክተናል። ሳሊባ ነበር በደንብ ይህንን ኳሶችን በደንብ አንሸራሾ መውጣት የሚችለውን ሳሊባን በዚህኛው ጨዋታ ስላልተመለከትን ማስኩዌራ ያንን ነገር ማድረግ አልቻለም። ሂንካፔም በዛ ጨዋታ ላይ በደንብ ፕሮግረስ አድርጎ መውጣት አልቻለም። በደንብ ተቸግረዋል ሁለቱም ማለት እና
ሁለቱንም ያጣው አርሰናል፣ ሳሊባና ማጋሌሽን ያጣው አርሰናል ምን ያህል እየተቸገረ እንደሆነ ተመልክተናል። እነ ሳሊባና ማጋሌሽ ባሉበት ሰዓት አይደለም ሁለቱም ከሁለት አንዱ እንኳን ሲኖር አርሰናል ምን ያህል ዶሚነንስ ቲም እንደሆነ ተመልክተናል። ሳሊባም ሳይኖር ማስኩዌራ ገብቶ ማጋሌሽ ሳይኖር ሂንካፔም ማስኩዌራም ሲገቡ ከሙኒክ ጋር የነበረውን ጨዋታ ተመልክተናል። ከቶተናም ጋር የነበረውን ጨዋታም ደርቢውን ተመልክተናል። ከሁለት ማጋሌሽ ያልነበረበትን ጨዋታ ማለት ነው፣ እሱን ተመልክተናል። የሲቲን ጨዋታ ተመልክተናል፣ ምን ሳሊባ ያልነበረበትን ማጋሌሽ ያለበትን። ነገር ግን ሁለቱንም ሲያጣ ምን ያህል እንደሚቸገር በእርግጥ ክሬዲቱን አርሰናል ብቻ አይደለም መውሰድ ያለበት፣ አርሰናል ላይ ብቻ አይደለም እንትን ማለት ያለብን፣ በዛ በቼልሲ ጨዋታ ማለት ነው። ቼልሲ በጣም የተሻለው ቲም ነበረ በዛኛው ጨዋታ ላይ ማለት ከአንዳቻ ያለቀው ምን ያህል በ38ኛ ደቂቃ ሞይሰስ ካይሴዶን የሚያክል ምርጥ አማካይ አቶ ምን ያህል አርሰናልን ፈትኖ እንደነበረ ተመልክተናል። ኤኒዌይስ አርሰናል በዚህኛው ጨዋታ በዛሬው ጨዋታ ማለት ነው የተሻለ ግምት ተሰጥቶታል። ነገር ግን በብሬንትፎርድ በኩል በጣም ጎል ስኮር እያደረገ ያለው ኤክስጂውን እንኳን ስንመለከት 0.95 በአንድ ጨዋታ አንድ ጎል የማስቆጠር ንጻሬ ወደ አንድ የሚጠጋ ተጫዋች ያለ ኢጎር ቲያጎር ቅድም ስታነሳ ነበርና ኢጎርን ስንመለከት ባለፉት በ13 ጨዋታዎች 11 ጎሎችን ስኮር አድርጓልና እሱ ተጫዋች በእርግጥ በዛሬው ጨዋታ የሚሰለፍ አይሆንም። ምናልባት ዛሬ የሚሰለፍ አይመስለኝም በእርግጥ። ነገር ግን ባለፈው ጨዋታ ከበርንሌ ጋር የነበረው በ88ኛ ደቂቃ ላይ ተጎርቶ ሁለት ጎል አግብቶ ተጎርቶ መውጣት ነው እናስታውሳለን። ምናልባት ይመለሳል አይመለስም የሚለው እሱም ከባድ ነው ትንሽ በእርግጥ። እሱም አይኖር ከሆነ እንደ ሼድ ያለ አጥቂ ነው የሚጠቀመው። በእርግጥ ኢጎርን ይተካል ማለት ትንሽ ይከብዳል አሁን እያሳየን ካለው ፐርፎርማንስ አንጻር ማለት ነው። እና አርሰናል በዚህ ረገድ ይጠቀማል። ዲፌንሶቹን የሚፈትን ተጫዋች ነበረ በደንብ፣ ምክንያቱም ሁለቱም ያለመኖር ደግሞ ትንሽ ክፍተት እያሳየን ይገኛል። ሎው ብሎክ የሚጫወት ቲም ነው ብሬንትፎርድ፣ በደንብ ዘግቶ የሚጫወት እና ካውንተር ነው። ማንቸስተር ላይም ሲያስቆጥር ኢጎር ምን ያህል ሃይላይን ተጠግቶ እንደ ማንቸስተር ያለ ዲፌንሶቹ በደንብ ተጠግተው ስለነበረ ነው ተጠልዞ ሁለተኛው ጎል ሲገባ አይ ቲንክ ተጠልዞ ምን ያህል ስፔሶችን መጠቀም እንደሚችል ተመልክተናል። እና በደንብ ዲፌንስ አድርጎ የሚጫወት ቲም ነው በደንብ ማለት ነው። በሎ ብሎኩን በደንብ ዘግቶ ቦክስ ውስጥ እንዳትገባ አድርጎ የሚጫወት ቲም ነው። እንዴት አድርጎ ያስከፍታሉ? ዛሬ የአርሰናል ትልቁ ፈተናቸው ይሄ ይሆናል። በሜዳውም ከሜዳ ውጭ በመሆኑ አንጻር ብሬንትፎርድ በደንብ ዘግቶ አንድ ነጥብም ትልቅ ነጥብ ነው። ምክንያቱም አርሰናልን ከሚያክል ትልቅ ቲም አንድ ነጥብ መውሰድ በጣም ትልቅ ውጤት ነው። ለዛ ዘግቶ የሚጫወት ይመስለኛል። ምናልባት አርሰናል ይህንን ጨዋታ የሚያሸንፍ ከሆነ ነጥባቸው ወደ 5 ተመልሶ ይሰፋል። ማያሸንፍ ከሆነ ደግሞ ነጥብ የሚጥል ከሆነ በ3 እና ምን ያህል የዋንጫ ፉክክሩ በጣም የሚጦፍ ይመስለኛል። ምክንያቱም ቼልሲ ከሊድስ ጋር ነው። ይህንን ጨዋታ ደግሞ በጣም ያን ያህልም ለቼልሲ ከብዷል ባይባልም የሚያሸንፍ ከሆነ ደግሞ ከመሪዎቹ ጋር ያለው የነጥብ ልዩነት ወደ 4 የሚያጠብበት ቻንስ ይኖራል ማለት ነው። ምናልባት አርሰናል የሚሸነፍ ከሆነ ደግሞ ወደ 3 ይጠባል ማለት ነው ነጥቡ። ይህንን ስንመለከት ደግሞ አርሰናል በደንብ ዘንድሮ ከሚጠበቅበት የዋንጫ ግስጋሴ በደንብ እየቀነሰ ያለ ይመስላል። ምናልባት በጣም ስለጠበቅ ነው ይሆናል አርሰናልን አይ ቲንክ ነጥብ መጣሉ ከቼልሲ ጋር ነጥብ መጣሉ ቼልሲ በቀይ ባወጣበት ኖሮ ምናልባት ጨዋታው ቼልሲ የሚያሸንፍበት ቻንስ ይኖር ነበር። ምክንያቱም ቼልሲ በጣም አግሬሲቭ ሆኖ ነበር ሲጫወቱ የነበሩት። ያው ቀይ እንዳለው በደንብ ብዙ ሰው የተረዳ ይመስለኛል ገና ከጀምሩ ማለት ነው። እና ቀይ ይኖራል ብሎ ሁሉም ሰው ጠብቆ ነበር። ምናልባት በሁለት ቢጫ ማለት ነው ስትሬት ሬድ እንኳን ባይኖርም በሁለት ቢጫ ምናልባት
ተጫዋቾች ከጨዋታ ውጭ የሚሆኑበት ቻንስ ይኖራል ብሎ ብዙ ሰው ገምቶ ነበር። እኔም በጣም ገምቼ ነበር። ያስታውቅ ነበር ጨዋታቸው በጣም አግሬሲቭ ነው ጨዋታቸው። ምናልባት ከአርሰናልም እንደውም ካይሴዶ ከወጣ በኋላ ምን ያህል ቼልሲ ዶሚኔት አድርጎ አርሰናልን ዲፌንሶቹ ምንም አይነት ፕሮግረስ ለማድረግ አለመሞከራቸው በጣም ሲቸገሩ ነበር። እንደውም ሂንካፔ ለኔቶ የሰጠውን ኳስ ራይስ ነበር ሲያስጥል የነበረው። ምን አይነት ኳስ ሲያስጥል እንደነበረ ተመልክተናል። እየሰጧቸው ነበር ጭራሽ ማለት ነው። እና ዲፌንሱ መረጋጋት አቅቶታል። በጣም የተቸገረ ይመስላል አርሰናል። በተለይ በዲፌንሱ በኩል ሁለቱንም ማጣት ለአርሰናል ትልቅ ፈተና ይሆናል። አሁንም ምናልባት ሳሊባ ዛሬ ሊገባም ይችላል። ምክንያቱም የዛሬውን ትሬኒንግ አይተን ብሏል። ትላንትና ጋዜጣዊ መግለጫ ሰጥቶ ነበረ ማይክል አርቴታ ማለት ነው። እና የዛሬውን ጨዋታ አይተን ምንወስን ይሆናል ብሏል። ምናልባት ለቀጣዩ ጨዋታ በእርግጠኝነት የሚደርስ ይመስላል። ምክንያቱም በዚህኛው ጨዋታ አጠራጣሪ ከሆነ ቀጣይ ጨዋታ የመግባት ቻንሱ ከፍተኛ ይሆናል። ከቪላ ጋር ላለባቸው ጨዋታ ማለት ነው። ቀጣይ እሁድ ላለባቸው ጨዋታ የሚደርስ ይሆናል። ምናልባት የዛሬውን ጨዋታ ሊያልፈው ይችላል በሚለው እንኳን ብናየው ቀጣይ ትንሽ መረጋጋት ሊኖራቸው ይችላል ሳሊባ ስለሚመለስ ማለት ነው። እና አርሰናል በዲፌንሱ በጣም ኦርጋናይዝድ የሆነ ዲፌንስ ስለነበረ ኦን ታርጌት እንኳን የማይመታበት ቲም እስከነል ድረስ በደንብ ያወራንለት ቲም ነው። ኦን ታርጌት እንኳን የማይመታበት ቲም ሆኖ ነበር ሁለቱ ሲኖሩ። ነገር ግን ሁለቱ ሳይኖሩ ሲቀር ምን ያህል እየተቸገረ እንደሆነ ተመልክተናል። ቼልሲ በጎዶሎ ሆኖ ምን ያህል ኳሶች ኦን ታርጌት ስኮር እንኳን አድርጓል። ጭራሽ አይደለም ኦን ታርጌት መምታት በጎዶሎ ተጫዋች ቻሎባ ያስቆጠራ ጎል በቀይ ከወጣበት በኋላ ነው ምን ያህል ቼልሲ ዶሚኔት አድርጎ እንደነበረ ተመልክተናል። ለዛ አርሰናል ምናልባት የዛሬውን ጨዋታ ቢቸገርም የማሸነፍ ግምት ተሰጥቶታል። ምክንያቱም በሜዳው ነው። ኢጎር የለም። በብሬንትፎርድ በኩል ኢጎር የሚኖር አይሆንም። ስለዚህ አርሰናል ይሄንን አድቫንቴጅ ይጠቀማል ተብሎ ይጠበቃል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።